ሰላምዬ ለወይዘሮ ማርታ ሁሉንም አፈረጠችው። ዳጣ የኔ ልጅ ናት በማለትም ለማርታ ነገረቻት። ማርታ ሐኪም ቤት ሰላምን በምን ምክንያት ነው እንደዚህ የሆንሽው? ድንጋጤውስ ምንድን ነው? ሐኪሞቹ ድንገተኛ ድንጋጤ ነው ልትታመም የዳረጋት ብለውኛል ስትላትም እትዬ ምን እንደምልሽ አላቅም፣ እንደምታዝኒ በጣምና እንደምትከፊ አውቃለሁ፣ ግን ደግሞ ይህን እውነት ደብቄ እስከ መቼ እኖራለሁ? በማለትም ምንድን ነው አለቻት። በዚህን ሰዓት ዳጣ እኮ የኔ ልጅ ናት በማለትም ለወይዘሮ ማርታ እውነታውን ዘረገፈችው። አቶ ደረጀ የፈራው ነገር እንግዲህ ሰላም ለማርታ ምን ብላት ይሆን? ፈጣሪ ሆይ አግዘኝ፣ ራሷን ስታውቅ ለማርታ እውነታውን ትነግራታለች በማለትም መጨነቅ ጀመረ። አቶ ደረጀ ዳጣን በዚህን ሰዓት በእርግጥ ሄጄ ከሰላምዬ ጋር ልሆን ስትል ለምንድን ነው ከሰላም ጋር የምትሆኝው? ሰላምን ለምንድን ነው የተለየ የምታዝንላት ሲላትም አላውቅም፣ ነፍሰ ጡር ስለሆነ ስለምታሳዝነኝ ይሆናል አለች። ወይዘሮ ማርታ ደውላ ዳጣን ይዘህላና ለሰላም ስትለው አቶ ደረጀ መቋቋም አቃተው። አሁን ላይ እንዴት ይሄን ሁሉ ጉድ ደብቀህ ትኖራለህ? ይሄን ሁሉ ጉድስ እንዴት ታደርጋለህ? ይህ ሁሉ ለኔ ይገባል ወይ? በማለትም ዳጣን ወደ ሰላምዬ እንዲወስዳትም ጠየቀች። አቶ ደረጀ ለምንድን ነው የምመጣው ሲላትም ግዴታ ነው፣ እዚሁ ያለውን ነገር እናወራበታለን በማለትም ስትነግረው ደረጀ በድንጋጤ ተብረከረከ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጉጉ ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። ሰላምዬና ዳጣ እናትና ልጅ መሆናቸው በወይዘሮ ማርታ በኩል እውነታው ፈንድቶ ወጥቷል ማለት ነው። ወይዘሮ ማርታ እንግዲህ አስታማሚ ሆና ከሰላም ጋር በተቀመጠችበት አጋጣሚ ሰላምን ጥብቅ አርጋ በመጠየቅም በፈጠረሽ በእግዚአብሔር ሰላምዬ የተፈጠረውን ነገር አተዋሽኝ፣ እውነታውን ንገሪ ስትላትም ሰላምም እባክሽ እትዬ የሚነገር አይደለም፣ በጣም አስደንጋጭ ነው፣ እኔንም ስላስደነገጠኝ ነው እንደዚህ ሆንኩ ስትላት እባክሽን እኔ አልደነግጥም ምንም ይሁን ምንም ስትል እንግዲህ ሰላምዬ እትዬ ራስሽን ለማረጋጋት ሞክሪ አለቻት። እሺ ንገሪ ስትልም እዩልሽ እትዬ ዳጣ የኔ ልጅ ናት ከማህፀኔ ወጣችው የነገረኝ ጋሼ ዛሬ ነው ስትልም ምን አለቻት። ይህን ነበረ የፈራሁት ላልነግርሽ የፈለግኩት፣ ስለዚህ ዳጣ የኔ ልጅ ናት እያልኩሽ ነው አለቻት። እኮ እንዴት በምን ብሎ ስትላትም ወልጃት በልጅነት እኔ በሷ ምጽ ድካም ደክሞኝ አልጋ ላይ በተኛሁበት ሰዓት ልጅን ከነደማ አውጥተው ጥለውብኝ ነበረ። በሷ ህመም ስሰቃይ ኑሬ ሁለተኛ ልጅ ደግሞ ያለ ፍላጎቴ ሄጃ አረገዝኩኝ። ማርገዝ መውለድ አለብኝ ምትኬን ብዬ ስላሰብኩኝ፣ ስለዚህ በሷ ናፍቆትና በሷ ፍለጋ ብዙ ነገር ታግሻለሁ ሁላ ዝም ብዬ በማለትም ለወይዘሮ ማርታ እውነታውን አፈረጠችው። እንግዲህ የሰላም ልጅ ይወለድ እንጂ ዲኤንኤ ምርመራ አስመርምሬ ወይ የደረጀ ወይ ደግሞ የናታን መሆኑን አረጋግጣለሁ እያለች አብጌል የምትደነፋዋ እጅግ በሚያሳዝን ሁኔታ አሁንም ወደፊት ሌላ ትልቅ ጉብዳ ተዳጣና ከወይዘሮ ሰላም ፊት ለፊት ተጋርጦ ተቀምጧል። አሁን ላይ አቶ ደረጀ እንግዲህ እስከ መቼ ነው ለዳጣ ወይም እማት ነግረኝ ስለ እናቴ ስትለውም ደረጀ እዩልሽ እኔ ለማርታ ልጅ እንዳለኝ ስነግራት መንገር ስችል ብቻ ነው፣ ከዛ ወዲህ ግን አይቻልም ማለት። በእርግጥ ለሰላም መጀመሪያ ላይ ሲነግራት አቶ ደረጀ ሰላም በድንጋጤ እዛው መኪናው ላይ ደፈት ብላበት ስትቀር ውሃ ቢረጭባትም ሰላም ተነሽ ንቂ ቢላትም ልትንቀሳቀስለት ስላልቻለች በድንጋጤ እዛው ስትቀርበት እያባረረ መኪናውንም ሆስፒታል በመውሰድ ድንገተኛ ሐኪም ቤት እንድትገባም አደረገ። በዚህን ሰዓት
ለወይዘሮ ማርታ ደውሎ ሰላም ሆስፒታል ናደረሽልኝ ሲላትም እሷም ልብስ ልትቀይር እንኳ ብትል አልቀየራት አለ በድንጋጤ። የበረረች ሐኪም ቤት ስትሄድም እንግዲህ አስታማሚ መቆየት ያለበት ማርታ ብቻ ናት ተብሎም ተነገረው ለደረጀ። ማርታን የውጪ አይል ግራ ስለተጋባ አንተ ሄዲ ወይም ደግሞ ስትለው ዳጣ አባዬ ከሰላም ጋር ውሰደኝና ከሰላም ጋር ልሁን ስትልም በፍጹም አይሆንም አላት። ምክንያቱም ስትነቃ እውነታውን ትነግራታለች ብሎም ስለፈራ እባክህ ልለምንህ ስትለውም የሰላምን አይን ላይ ምን ሆና ነው ምንድን ነው የተፈጠረው አባዬ ስትለውም አላውቅም ምን እንደተፈጠረ ልጄ፣ ግን ደግሞ እውነታውን ስነግርሽ ድንገት እንደዚህ ሆነችብኝ አላት። ቆይ ለምን ምንድን ነው ለምን አትነግረኝም ስትልም ምን ልንገርሽ ዳጣ፣ ቆይ ሰላምዬ እኮ አሳዘነችኝ አለችው። ለሰላም በዚህ ደረጃ የምትጨነቂላትና የምታሳዝንሽ ለምንድን ነው አላት። አላውቅም አባዬ፣ ግን ታሳዝነኛለች በጣም ምስኪን ናት። እንጃ ነብሰ ጡር ስለሆነችም እንደው አላውቅም አለችው። በዚህን ሰዓት የተለየ ስሜት ለሷ ያለሽ ለምንድን ነው አላት በድጋሚ። አባዬ እኔ እንጃ እኔ አላቅም ታሳዝነኛለች በቃ አለችው። በቃ ተረጋጊ በማለትም እሺ እዛ ውሰደኝ ስትለው በፍጹም አልወስድሽም ማርታ እዛ ስለሆነች ስለዚህ እዛ ሌላ ሰው መግባት አይቻልም ብሎም ከለከላት። እንግዲህ ዳጣ ሳትወድ በግዷ ወደ ቤት መታ ምግብ አብስይ ስትባልም አባዬ እኔ እኮ ምግብ እሺ በማለትም ክችን ገባች። ነገር ግን ክችን ብትገባም አንዱም ስላልተያዘላት ስትደናበር ውላ መጨረሻ ላይ የሚበሉት ሲያጡ እንግዲህ ድስት ጥራጊ አገኘችና እናንተ የራሳችሁ ጉዳይ እኔ ግን በላውኝ እያለኝ ስትበላ አቶ ደረጀ እንግዲህ ዘው ብሎ መምጣትም ዳጣ ምን እያረግሽ ነው ስራውስ ሲላት እኔ ሽንኩርት በመላጥ ነው ይቀል ብልጠው በቃ አያልቅም ቆዳው በቃ አለችው። ከዛ እኔ ደግሞ ይሄን በላሁ የራሳችሁ ጉዳይ ስትለውም ሳቀና ልበሽና እንሂድ አላት። ከዛ በፊት እንግዲህ አብጌል ናታንን ስታስቸግረው ነበረ። እህራቁት ወይም አጭር ቀሚስ ለብሳ አንተ የኔና የኔ ብቻ ነህ እያለች ማንም ሰው የለም እንድረስ ሲላትም አው የለም እሺ ሰላም የለችም ማንም የለም። ዳጣም አልደውለችልህም እንዴ ማለት ሰላምታማ ሆስፒታል ናቸው። ምን ምጧ መጣ እንዴ? አላውቅም ሆስፒታል ነው እና ታዲያ ሌላ ምን ይሆናል አለች። በእርግጥ ዳጣ አስቀድማ ከናታን ፊት መታ ሰላም አውለን ደህና ዋላችሁ ብላ ቁጭ ስትል ምንድን ነው ሰው የለም እንዴ? ሰላም ሆስፒታል ሄዳለች። ምን ምጧ መጣ እንዴ? እና ከሱ ውጭ ሌላ ምን ይሆናል? እሷ እኮ አትታመምም ግን ደግሞ ልጁ ማን እንደሆነ ማወቅ አለብኝ አለች። አንቺ ያምሻል እንዴ? ሰላም ሆስፒታል ገብታ አንቺ ዛሬም ስለ ልጅ ነው ስለ አባቱ ነው የምትጨነቂው? በጣም ታሳፍሪያለሽ አለቻት። ዳጣ ዝም በይ እባክሽ አለቻት። አሽቃባጭ ስትላትም አንቺ በጣም ታስጠያለሽ በማለትም ለደረጀ ደውላ ዳጣ ከደረጀ ጋር ሄደች። መኪና ላይ ከዳጣ ጋር ማውራት ጀመረ። እንዲሁ ምን ሆና ነው ምን ተፈጥሮ ነው ሰላምዬ ምን ሆነች አለችው። ልጄ ምንም አልሆነችም ድንገት አመማት ሆስፒታል ወሰድኳት ሲላትም እኔ እንጃ በቃ ግን ትክክል አልመስለኝም ሰሞኑን እኔ እንጃ አንተም ስለሷ ተጨንቀሃል አለችው። ምን ላድርግ ድንገት ታመመች በቃ አሁን ማርታለች አንቺ አታስፈልግም ሲላትም እንዳባይ ለምንድን ነው ማርታ የምንኖረው እኔ ሄዳለሁኝ አለችው። በፍጹም እዛ መግባታችን ለምን በቃ አልኩሽ አይደል አላት። እሺ በማለትም ተስማማች። ሌላው እንግዲህ እጅግ በሚያሳዝን ሁኔታ አሁን ላይ እቤት መጥቶ ተክዞ በተቀመጠበት አጋጣሚ በእርግጥ አብጌል ናታንን አሰቃየችው። እኔ ምን አንሶኝ ነው ቆንጆ ነኝ እያለች ናታንዬ የለም እንደ ሰው ሲላት ማንም የለም። ሰላምዬስ ሰላም ታማ ሐኪም ቤት ሄዳለች። ለምን አረግ ነው ልትወልድ ነው እሱን አላውቅም አላት። በቃ የራሷ ጉዳይ። ምን አዎ እኔ እናንተ አሁን ብቻችንን ነን። ለምን አንደሰትም? ለምን በቃ ፈታ አንልም? አልደውለችልም ዳጣ ያቺ አንቺ እንደሷ አትበያት ብዬ ስንት ጊዜ ላናግርሽ አይገባሽም እንዴ አላት። አሁን እኔ እናንተ ፈታ እንበል ማንም የለም። ከዛ ተይኝ እያለ ቢላትም ተመድፈር ያልተናነሰ ከላው ላይ ስትዘፈዘፍበት ስቃውን ስታሳየው እኔ በራቆት ገላ ምናምን እምደለል ሰው አይደለሁ፣ እንደዚህ ተራ ቦታ እምገኝ ሰው አይደለሁም። በጣም ትገርሚያለሽ፣ በጣም ታስጠያለሽ አላት። ምን
አለችው። አዎ ለምንድን ነው እንደዚህ የምታደርገኝ? ሴት ልጅ ደግሞ ወግ ባህሏን ስትረሳ በጣም ያስጠላል። እኛ ወንዶች ስንለምን እንጂ ስንፈልግ እንጂ ሲፈልጉን እሺ አንልም። ስለዚህ አንቺ ብቻ እኔን ስለፈለግሽ ልሻለሁ ማለት አይደለም። በጣም ይደብራል። ሴት ልጅ ታገባኛለህ ብላ አትጠይቅም። ኦኬ ስለዚህ ልታስቢበት ይገባል አላት። ስለዚህ ባህላችንን ልታከብረ ይገባሻል አላት። እኔ ከወደድኩ ወደድኩ ነው፣ ባህል ምናምን ምናምን አይመቸኝም፣ የራስ ጉዳይ። ይኸውልህ ታገባኛለህ አለችው። እኔስ ባህሏን የምታከብር ሴት፣ ስርዓት ያላት ሴት እንጂ ዝም ብላ እሷ ስለፈለገች ብቻ አገባታለሁ ማለት አይደለም። እኔ እንደዚህ ነኝ። ይኸውልህ ወደድክም ጠላም ታገባኛለህ ስትለው እሱም የመጨረሻው መልስ አላደርገውም አላት። እንግዳውስ ትወጣለህ ከዚህ ቤት አለችው። ምን ታካብጃለች? ተቸግሬ መሰለሽ እንደዚህ ያለሁት? እወጣልሻለሁ አላት እሱም። ከዛም ቀጠለችና ይኸውልህ እናቴ እማየትው ትሞት አሳያለሁ፣ እመነኝ አሳያለሁ አለችው። በዚህን ሰዓት እወጣልሻለሁ ታዳ አላት። ደረጀ መቶ ሳሎን ቁጭ ብሎ ከጠረጴዛው ላይ መተከስ ጀመረ። አባዬ በእኔ ነው እንዴ? ምን ሆነ ነው? ሰላም ደህና አይደለችም እንዴ? ሰላም ወለደ? ስለ ሰላም መውለድ እኔ ምን አገባኝ? ምን ያሳስበኝ መሰለሽ ሲላትም እንዴ እሺ በእኔ ነው? አዎ በምን እንደምትክሽ ግራ ገብቶኛል። ሰው ልጁን አሳድጎ ጥሩ ደረጃ ላይ ጥሩ ካልሆነለት በጣም ይናደዳል። ስለዚህ ሲላት አባዬ በእኔ ልታዝን ልትቆዝም አይገባም። ልትመክረኝ፣ ልትቆጣኝ፣ ልሰርበኝ ትችላለህ። በዛ ላይ ደግሞ በቅርቡ እሺ አላት። እንደ ትሉማ የመጀመሪያ ልጅ ነሽ ሲላትም እሺ ግን ደግሞ በዛ ላይ የምርቃቴ ቀን ናታን የቀለበት ፕሮግራሙ እንዳረሱ ድል አርጋችሁ እንደምደግሱልኝ አውቃለሁ አለችው። ምን ናታን እኮ አይወድሽም ምን ትላለች አለ። በዚህን ሰዓት ወይዘሮ ማርታ ደውላ ለድሬ ዳጣን ይዘህና ለሰላም ስትለው በድንጋጤ ደርቆ ቀረ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ